ደነሩታ ቤት ንጹሄ ሄዳለች አንተ ያገባህም በማለት እንግዲህ አብርሽ በሁለት ቪዲዮ ነው የመጣ። ለኤፊ ምን ይለዋል? እኔ ተቸግሬ ያለው ሩታ ጋር ሰላም ካልፈጠሩ አገር መልቀቅ አለብኝ። እንዲሁም ንጹሄ በንጹሄ ቻናል መጥቷል። ንጹሄ ደግሞ አንተ እሷም ስለፈራህ እንጂ እኔ ወድሃለሁ እጠብቀሃለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አህለን ወሰህለን የቻናሌ ቤተሰቦች የግርሲ ቤተሰቦች እንደምን አላችሁልኝ? ዛሬም ተዋርደናል። እውነት ለመናገር ሴት ልጅ እጠብቀሃለሁ ሲባል የመጀመሪያና የመጨረሻ ጊዜ የሰማው ሴት ልጅ ወንድ ልጅ እጠብቅሻለሁ እስከ ለተሞቴ ሲላት ነው እንጂ ሴት ልጅ እወድሃለሁ እኔ እጠብቀሃለሁ እነዚያውም የባለ ትዳር ማለት ነው። ዛሬ ነፂ ዛሬም ተሳስታለች ማለት ነው። ሩታን ደግሜ ማግኘት እፈልጋለሁ ብላለች። እንግዲህ ሀባል ተሳስተሽ እንኳን ከደጃፌ እንዳደርሽ ስትላት ሩታ ያለቻትን አሁንም ከጆሮዋ አላንጠለጠለችውም። የሚገርማችሁ ነገር ዛሬም ተዋርዳለች። ሴት ልጅ ሲዋረድ በዚህ ልክ ነው ይቻል አቅም የዚህን ያክል ምን አይነት ብትወደው ነው አብርሽን ማለት ነው። አብርሽ ዛሬ ላይ በጣም ተቸግሮ ለኤፍሬም ምን እያለው ነው? እኔ ከቤት ሰላም አጣሁ። ሰላም ስላጣሁ እሷን በቻልሁኝ ያክል ወደ ቡታጅራ መስደድ እፈልጋለሁ፣ ግን በዚህ መልኩ አይደለም። ዛሬ ላይ እንግዲህ ኤፊ ጥሩም እየመከረው ነው። ለመሰላችሁ ጠጥቶት ነው መሰል የመጀመሪያው አንቺ ቁጭ በይ ባለው አፉ፣ ዛሬ ደግሞ ራስህ በራስህ አይምሮህን ማዘዝ አንተ ነህ የምታዝዘው እንጂ ሴቶች እንዲያዝዙብህ አታድርገው በማለት እንግዲህ ለምን ብሎ መክሮታልኝ። ከቤቱም አስገብቶታልኝ። ከነሩታ ቤት ግባና እንነጋገር አለው። እንግዲህ ዝናብ ነበረ ማለት ነው። እና እውነት ለመናገር ሴቱ ዛሬ እንዲህ ታገላት ለኔ ስትያላት እንኳን ንጹሄ እንዴ አንተ ብዙ ነገር ታግሻለሁ፣ ደብቂልኝ ያልኸኝን ነገር ሁሉ ደብቄልሃለሁ። ስለዚህ እኔ ከእንግዲህ በኋላ እሄዳለሁ። እሷን ስለፈራሃት ስለመታችህ ምን ችግር አለው? መመታት ምን ችግር አለው? አብርሽ ቆርቁሮታል የመታችው ሩታ እንዴ። አሁን ዛሬ ደግሞ ነፂህ ልትደገም ነው ማለት ነው። ነፂህ በጥፊ ልትደገም ነው። ትናንት ገፍትራት ነበረ ሩታዬ አንበሳዋ። ዛሬ ደግሞ በጥፊ እንዳብርሽ ልትቀምስ ወደ ሩታ ቤት ሂዳለች። እንግዲህ ነገ ደግሞ በሩታ ቻናል ይመጡላችኋል። እውነት ለመናገር ወራዳ የሴት አሰዳቢ እኔ ቻናል ለማሳደግ ሲሉ የሰው ቤት መበጥበጥ አያስፈልግም። እንዴ ደግሞ እኮ የምትወደው ከሆነ ማለት ነው እንዲህ ሁለተኛ ፈለገችው፣ እሱ ግን አይፈልግም። ልጄን ማሳደግ እፈልጋለሁ፣ ተይኝ ባክሽ ለኔ ብቻ እስቲ እንዲህ ቡታጅራ አብረን እንሄዳለን። በረሃውን፣ ዝናቡን፣ ወቅቱን፣ ንፋሱን አብሬህ ነው ምነፍስ አለች። ወይኔ ተበላን፣ ወይኔ ሴቱ ተበላን፣ ወይኔ ሴቱ የዚህን ያክል ለወንድ መረማመጃ ሆንሽ እኮ አንቺን የመሰለ ቆንጆ ሩድዛ። እንግዲህ ወላሂ አሁንም ዙራ ተዋርዳለች ነፂ ወደ ሩታዬ ደግሜ እንዳገኛት አልፈልግም፣ ካንተ ጋርም ስትገናኝ እንዳላያት ባለችው ሩታ ጀግናዋ ዛሬም አብርሽ አብሯት ተገናኝቷል። አሁንም ቪዲዮን ስታይ ሩታ ደግማ ደግሞ አሁንም ልታብድ ነው። ድራማው እየቀጠለ ነው። እውነት ለመናገር ከህይወታቸው ውጡ የምትሉ ሸር ላይክ እያደረጉ ቤተሰብ ይሆኑ። በጣም የሚያሳፍረው ምንድን ነው? ቡታጅራ አብረኸኝ ትሄዳለህ፣ ሩታ እየመታችህ ከቤትም መቀመጫ አጣሃል። ማን ነገረሽ? ቤቱን እውነቷን ነው ሩታ ምን ብላ ነበረ? ከውስጥ ያለውን ነገር መንገር አለብኝ ወይ አንቺ እኮ ደስተኛ አይደለሽም ብላ ስትላት፣ እንዲህ ደስተኛ ሆንሁ ደስተኛ አልሆንሁ መንገር አለብኝ፣ ሚዲያ ላይ መውጣት አለብኝ ወይ ብላለች። ፋልን እውነት እኮ ነው። እንዲሁ ስታስቡት በቃ አስለን ትዳር ከተባለ መሻክል፣ ችግር፣ ጠብ ይመጣል እና ደግሞ ይሄ አብርሽ መታገስ አለበት። እንግዲህ አብርሽ ዛሬም ቆርቆሮታልኝ በጥፊ መመታቷ ኤፊን ያሳቀኝ። ኤፊ የማይሆንለትን ማራኪ ቢገባበት ኑሮ ማለት ነው ጎበዝ አንበሳው በአንድ ዚው ነበር የሚያስታርቃቸው። አያችሁ እኔ አልቻልኩም ይላል። በእናታችሁ እኔ ማስታረቅ አልቻልኩም፣ ሁሎችም ሀቅሜ በላይ ሆኑብኝ። ለምን ነው እንግዲህ ያስጠነቀካት ሩታን? ረፊ ይሂድ ቡታጅራ አንቺ አያገባሽም እያል ሀደል ስትል ነበር። ያላ ገብተሃል እንግዲህ ነገሩን አብርድ ብለናል። ደግሞም ሲጀመርም አንተ አብርሽ ምን ብሏልኝ? ሩታ ናት የላከችኝ፣ ነፂን ማግኘት እፈልጋለሁ፣ ቡታጅራ
እዚህ አዲስ አበባ መምጣት አለባት ብላ ራሷ ናት ያለችኝ። ካመጣሁላት በኋላ እንኳን ልትናገር ገፋቻት። ተበጣበጡ፣ ተጋደሉ። አሁን ደግሞ ይሄ ግፊት ማለት ነው። የገፋቻትን በጥፊ ልትቀላቅላት ነው ማለት ነው። አሁን ደግሞ ዛሬ ንጹሄ ሄዳለች፣ ወደ ሩታ ሄዳለሁ፣ እሷን ፈርቼ ወደ ቡታጅራ አልሄድም በማለት እንግዲህ ገፍትራው አብርሽን ሄዷል። አብርሽ ችግር ላይ ነው። እውነት ለመናገር አብርሽ አሳዘነኝ። አሁንስ እንዴ በቃ ሴቶች ማለት ነው እዛ ላይ ቆማሉ፣ አይጨርሱትም። እንደማን እንደ ሀይሚና እንደ ቡርኬ። የዛሬው በጣም ነበር የሚያሳዝን። የቡርኬና የሀይሚ ይታረቃሉ ስል ስብሃናላህ ሳይታረቁ ሀይሚዬ አሁንም ዛሬም አሻፈረኝ ብላ ጥላው ሄዳለች። ሱሱ አጋድላቸዋለች። ወንድና ወንድ ተጋድለዋል። ደግሞ እኮ የሱሱ ባል ምን ማለት ነው? ፍቅረኛ ጃኬቱን አውልቆ ሀይሚዬን አላስነካም፣ አሻፍረኝ ማን ይነካል? ጃኬቱን አወለቀ እንደሚሆንለት ሰው ማለት ነው። እና በዚህ ልክ ሴቶች ወንዱን እያጋደላችሁ፣ ሀይሚ እውነቷን ነው ለመሰላችሁ። ማንኛውም ሰው እስኪ ባለትዳር የሆናችሁ ወይም ፍቅረኛ የሆናችሁ ሁላችሁም ማለት ነው እስኪ ከአልጋ ላይ ሆናችሁ እስኪ ይህን ነገር ስታዩ ምን ያክል ይሰማል? እና እኔ በሀይሚ አልፈረድኩም። ጥፋተኛዋ ሱሱ ናት። ነይ እንደዚህ ያለ ፕራንክ እንስራ ሲላት እሺ ብላ ቂጧን ገልባ ትሄዳለች። በእናታችሁ ዛሬ እንግዲህ ተዋርደናል ወዶቼ። ሁሎችም በጣም የሚያስጠላ ነበረ። መጨረሻው አስጠልቷል። ሀይሚዬም ጥላው ሄዳለች። ቡራም ተቀምጦ እያለቀሰ ይገኛል በራሱ ጥፋት። እንግዲህ ነገ አሁን ምን ያረጋል? ወጭር ጥሎ ማልቀስ በፊት ነበር እንጂ መጥኖ መደቆስ ብሏል አብርሽ። ስለዚህ መጥናችሁ መደቆስ መጀመሪያ ላይ ነበር። አሁን እንግዲህ እያለቀሳችሁ ትገኛላችሁ። ሩታና አብርሽ አሁንም ጠብ ላይ ናቸው። ሩታ በጣም ኃይለኛ መሆን አለባት። ትዳሯን መመለስ አለባት። ንጹሄ ራሷን መመለስ አለባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወራዳዎች አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ